ላርክ እንኳን ወደ ዳዊት ፖድካስት በሰላም መጣ ብያለሁ። እንኳን በሰላም ቆየ። ይቀርጻል ተብሎም አልታሰበም። እውነት ለመናገር አንድ ጓደኛዬ ነው ነገረኝ ታሪኩ። ያንተ ታሪክ አይደለም ማለት ነው? እኔ እንደውም የመሰለኝ ያንተ ታሪክ ነበር የመሰለኝ። ያ ወዳጄ የነገረ አለ። ከዛ ያኛውን ነገር ደግሞ አንተ ወደ ጽሁፍ ቀየርከውና ወደ ሙዚቃ መጣኸው ማለት ነው። አላውቅ የምጀምርበት ቢሰማኝን ጥልቅ ስሜት ከወዳጄ ካንቺ ፍቅር እንደመጠንከር እንደመጀመር ታውቂ ሆኖ ድጅሽ መሆኑ ላንቻለኝ ስሜት መቀየሩ። እዚሁ ባለቤት የሆነችዋስ ልጅ አወቀች ለእሷ እንደተዘፈነ ወይም ግጥሙ በእሷ ምክንያት እንደተጻፈ? ቆንጆ ልጅ አይቼ የደስ ደስ ያላት ምንም አይወጣላት አይነ ግቡ ናት ይገርማሉ በቷ የጸባይዋን እንጃ። ሰላም ጤና ይስጥልን የተከበራችሁ ውድ የፕሮግራማችን ተከታታዮች፣ ዳዊት ፖድካስት ከትርታ 97.6 ጋር በመተባበር የሚቀርብላችሁ ዘውትር በዚህ ሰዓት ከዳዊት ጋር ቆይታ ፕሮግራማችን አሁን ጀምሯል። የዛሬው ልዩ እንግዳችን ወጣት ድምፃዊ ነው። ወደ ሙዚቃ ዓለሙ ገና እየተቀላቀለ ያለ ወጣት ነው። ላርክ ይሰኛል የመድረክ ስሙ ነው። በደንብ ከላርክ ጋር እንጨዋወታለን፣ አንዳንድ ሀሳቦችን እናነሳለን። ከእናንተ ጋር ደግሞ ይበልጥ እናስተዋውቀዋለን። ቲክቶክ ላይ እንግዲህ ሞር በጣም የምታውቁት አላወራው በተሰኘው ሙዚቃ ነው። ቲክቶክ ላይ በጣም ብዙ ሺህ ተመልካቾች የነበረው ሙዚቃ ነው። ላርክ እንኳን ወደ ዳዊት ፖድካስት በሰላም መጣ ብያለሁ። እንኳን በሰላም ቆየኝ። መልካም። ከስምህ እንነሳና ትንሽ ለየት አለብኝ ላርክ እስኪ ትክክለኛ ስምህንና ደግሞ ላርክ የተባለበትን እስኪ በደንብ አብራራለን። ያው ልጅ እያለሁ ነው ዋና ስሜን ብዙ አይጠሩትም ነው። ስለዚህ ላርክ በሚል ላርክ ከዛ በፊት የሆነ ትርጉም ነበረው ሜንሽን ባላረገው፣ ግን እንዴትም ሆኖ ላርክ መጣ። ትርጉሙ ሃሚንግ በርድ አይነት ነገር ናት። እቺ ትንሽ ወፍ የለች ወይ ደግሞ ጠዋት የምትቀሰቅሰን ጠዋት አሁን 10 ሰዓት ነው መሰለኝ የምትጮህ። መልካም። ትርጉሙ ቀጥተኛ ትርጉሙ ለሰማይ የምትዘምር ወፍ ነው የሚለው። ግን ከምን ጋር ሪሌት አደረኩት? ትዘምራለች፣ ጠዋት ነው ደግሞ ንጋትን ደግሞ ትሰጣለች። ጠዋት አዲስ ቀን ነው ነገር ትላለች። ሶስተኛ ደግሞ እኔ ነፃነቴን እወዳለሁ። ወፍ ናት፣ በጣም ነፃነት አለው። ከኔ ጋር በጣም ይሄዳል ማለት እንጂ ላርክ አልነበረም ስሙ፣ ሌላ አይነት ነገር ነበረ። ግን ሰዎችም ሲጠሩኝ ላርክ ምናምን እየመጣ እዚህኛው ላይ ደረሰና ከዛ ላርክ ሆነ። እንዴት እንደሆነ ባላውቅም ግን ፕሮግረሱ ግን ላርክ ሆነ። ስለዚህ ትክክለኛ የቱ ጋር ስያሜውን እንዳገኘው አታስታውስም፣ ግን በቃ ቀስ በቀስ እየመጣ የድንገት ላይ በቃ ያንተ መለያ ሆነ ማለት ነው። ከዛ ትርጉሙን ምናምን ነገር ሰርች ሳደርገው ጥሩ ነገር ሆነ አገኘው። ስለዚህ ያንተ መለያ አድርገህ ቀጠልክበት ማለት ነው። በጣም አሪፍ። ሙዚቃው ላይ ረጅም ጊዜ ቆየ ሊባል ይችላል ነው ወይስ ገና እየመጣ ነው ያለው? ድሮ ከመስፈኔ በፊት ለሰዎች ምናምን ሊሪክ ምናምን ሜሎዲ ምናምን ነገር እሰጣቸው ነበር። ከዛ ሜንሽን ባላረገውም ግጥምና ዜማዎች ትሰጥ ነበረ ማለት ነው። በደንብ ይወጣል። እንደው አሁን ማስታወስ ማለት ክሬዲቱ ስላልተሰጠኝ ሜንሽን ማድረግ ደስ አይልም ብዬ ነው እንጂ ግን በደንብ ሂት ያደረጉ ሙዚቃዎች ነበሩ። 3-4 ሶንጎች በደንብ ሂት አድርገዋል። የሆነ ቲክቶክ የመጣ ሰዓት ምናምን ነገር ያው በኔ ኤጅ አሉ ልጆች ማለት የተሰራ እና አንድ ደግሞ ትልቅ ሰው አሪፍ እንትን ያለው ነው። ስለዚህ አሁን ላይ መነገር አይችልም ክሬዲቱ ስላልተሰጠ እዛ ላይ ስለ አሁን እኔም የራሴ አርቲስት ነኝ ነው ይመቻቸው ነው። ኦኬ። ግን ያው ብዙ ጊዜ እንደዚህ አብሮ የመስራት እንደ ወዳጅ እንደ ጓደኛ አብሮ የመመካከር ነገሮች አሉ ብዙ ቦታ ላይ እና ያው የማይጻፍበት እድሉ ከፍተኛ ነው። ግን እውቅና መስጠት መልካም ነው ብዬ አስባለሁ።
ብዙ ስቱዲዮዎች ግጥምና ዜማ ሲሰሩ ቅንብሮችም ጭምር ሲሰሩ አንድ ሰው ብቻ ሁሉን ጥቅቅ አድርጎ የሚሰራው ነገር አይደለም በህብረት የሚሰራ ነውና ከዚህም በኋላም ላሉት ከዚህም በፊትም ለሰራህላቸው እውቅናውን ቢሰጡ ላንተም ሆነ ለሌላም ሰው መልካም ነው ብዬ አስባለሁ። በድጋሚ ላርክ ስለመጣ በጣም ደስ ብሎኛል። ቲክቶክ ላይ በጣም አንተና ጓደኞች አንድ ላይ የሰራችሁት ሙዚቃ ነው አይ ቲንክ 3 ሆናችሁ በጣም እየተዘዋወረ ያለ ሙዚቃ አለ አላወራው የተሰኘ እና ደግሞ ብዙ ታሪኮች አሉትና እስቲ ስለሱ ይነገረን። እስቲ እንጋውት እያደረግን ነበር መኪና ውስጥ ማን ነገር ቁጭ ብለን ሄኖክ የሚባል ጓደኛ የሱም ነው ቲክቶክ ላይ ማን አሪፍ ነው ዩክሌሌ የተጫወተው ማለት ነው። ለምን ቲክቶክ አንቀርጽም ነገር አለ። ከዛ ናሂ ቢትስ ደግሞ ሙዚቃውን የሰራው ጀስት ኮምፒውተሩን አወጣ ምናምን ነገርና ድራሞች ምናምን ዝም ብሎ ሰራ ማለት ነው። ይቀርጻል ተብሎም አልታሰብም እውነት ለመናገር። ከዛ ጀስት እኔ ገባሁበት ምናምን ነገር። ከዛ ይሄ ሶንግ እንደውም ቫይራል ይወጣል አላሰብም። ግን ድንገት ነው እዛው ላይ የተፈጠረ ነገር ነው። የሆነ ጊዜ የሆኑ ሌሪኮቹን ጽፌው ነበረ ሙሉን ሌሪክ ባይሆንም እስከዛችን ባይሆን የሆነ የመጨረሻውን ነገር የሆነ እንትን ያለ ነው እዛው የተፈጠረ ነው። ግን መግቢያዎቹ ግን ቀድሞ የተዘጋጁ ነበሩ። አላወራው የምትሏ እዛው ነው የመጣችው ማለት ነው። አላወራው እዛው ነው መኪና ውስጥ አላወራው የምትለው ፓርት እዛው ነው የመጣችው። ከዛ ቨርሱ ምናምን ነገር ዝም ብዬ ምናምን ስለው ሰውን ምናምን ተመቸው። ስለዚህ ያ ቪዲዮ ማለት ቲክቶክ ላይ የለቀቀው ማለት ነው። መኪና ውስጥ ሆነን ለሶስት ድራሙን ናሂ ሰራውና ዩክሌሌ እስቲ እንደዚህ ቻርገ ተጫወታት ምናምን ነገር አልኩት። ከዛ ሄኖክም እሱ ገባው ምናምን ነገር አላወራው። ኦኬ ታዲያ እንዴት ነው ቲክቶክ ላይም የተለያዩ ሶሻል ሚዲያዎች ላይም ስለሱ ሙዚቃ ስትናገር ሃይ ስኩል ላይ የተጻፈ ነው ለቅርብ ወዳጅ መናገር ለተፈራ አይነት ነገር እንደዛ አይነት ነገሮች ሰምቻለሁና ሰው ያን ሐሳብ ነው ወደዚህ ያመጣችሁት። እስኪ ብቻ ስለነበረው ሁኔታ እስኪ እና እንደውም አንድ ዩቲዩብ ላይ አንተ ኮሜንት ላይ እንደውም ምን የሚል አስተያየት ተመለከትኩ መሰለ እንኳን ያልነገርካት ብትነግራት ነበረ ይሄን የመሰለ ሙዚቃ ለኛ አይደርስም ነበር የሚልም ኮሜንት አይቻለውና እስኪ በአጠቃላይ ስለሱስ ያንዳንድ ነገር በለን። እሺ እንትን እንዳልኩ ግጥም ምናምን ነገር እሞክራለሁ በቃ የሆነ ሁሉም ውስጥ አለው የሆነ ስዕል ምናምን ይመቸኛል። ስዕልም ትሞክራለህ? በቃ የሆነ ብቻ የሆነ ነገር የሆነ ኤክስፕረስ ማድረግ የምፈልገው ነገር የሆነ በቃ ማውጣት የምፈልገው ነገር አለ እንዴት እንደሆነ ባላውቅም። ሰዎች ምናምን ታሪክ ሲነግረኝ ምናምን ነገር ለራሴ ምናምን ነገር ዝም ብዬ ጽፈዋለሁ እንደ ስቶሪ ምናምን ኢሞሽኑን ብቻ ጽፈዋለሁ። ያኛውም አንድ ጓደኛዬ ነው ነገረኝ ታሪኩን። ያንተ ታሪክ አይደለም ማለት ነው? አይደለም። እኔ እንደውም የመሰለኝ ያንተ ታሪክ ነበር የመሰለኝ። አይደለም። እሺ መልካም። ስለዚህ ወዳጅ ታሪክ ነው? የጓደኛዬ ነው። ያው ሲነግሩኝ ያው እንደዛ የመጻፍ ልምድ አለኝ ምናምን። እሺ ጻፍኩት ምናምን ነገር። ከዛ አውትፑቱ እንደዛው ነው። አንድ ላይ ነበር የምትማሩት ከልጁ ጋር? አንድ ትምህርት ቤት ነበር የምትማሩት። ስለዚህ የነበረውን ነገር ነው ላንተ ያጫወተ? ከዛ የሆኑ ቨርሶችን ደግሞ ዋቲፍ ይሄኛው እኔ ላይ ሀፕን ቢያደርግ እኔ በሆንስ ያ ልጅ ምናምን ነገር አድርጌ ራሴ ዛፍኩት ነው። ስለዚህ እንደ ወዳጅ ነው እንጂ ያጫወተ ወደ ሙዚቃ ይቀር በሳቱ የሚያውቀው ታሪክ ያልነበረ አይደለም። እንደዛ አይደለም። ከዛ በኋላ ነው እናንተ የሰራችሁት ማለት ነው? ከዛ በኋላ ቲክቶክ ላይ ምናምን ነገር እሱ እውነት ለመናገር ሌሎች ሶንጎች እየሰራን ነው፣ ግን አላወራው የሚለውን ለመስራት አላሰብንም። ጀስት በቃ ፎር ቲክቶክ ነው በቃ ዝም ብለን አለው ሰው መስራት አለብን ምናምን ነገር ስናየው በጣም እንደውም ሌት ሆነን ነው የሰራ ነው። የሆነ ከተለቀቀ ቲክቶክ ላይ ምናምን ነገር ከወጣ ከወር ምናምን ነገር በኋላ መስራው ምናምን ነገር በኋላ በቃ አለቀ ምናምን። ስለዚህ መጀመሪያ ቅምሻውን ነበረ ቲክቶክ ላይ ያመጣችሁት ማለት ነው? ይሰራል ብለንም አይደለም። ድንገት በቃ ያ ወዳጄ የነገረ አለ። ከዛ ያኛውን ነገር ደግሞ አንተ ወደ ጽሁፍ ቀየርከውና ወደ ሙዚቃ መጣኸው ማለት ነው። ትንሽ እንደ ቅምሻ ያክል ብዙ ጊዜ ቲክቶክ ላይ ቅምሻዎች ስለሚለቀቁ ብዬ ነው። ሙሉውን ከመልቀቅ በፊት
ወይ ግጥሙን አሳየኸው ወይስ ሙዚቃውን አሰማው ከወጣ በኋላ ለባለ ታሪኩ? ልጁ የሆነ ጋዘሪንግ አለን ድሮ አንድ ላይ ያደገን አንድ ላይ ነው ያደግነው ስለዚህ ተማሪ አንድ ላይ ያደገን እንደዚህ ጋዘሪንግ አለ ምናምን ነገርና ልጁ ሳያቅ ራሱ ጓደኞቼ ምናምን ነገር የኔ ታሪክ መስሏቸው ምናምን ጠይቆኛል እና የሆነ እኔና እሱ ተግባብተናል ግን ያው ማውጣት ስለማለት መልካም ያዛው ግን አሁን ባለ ታሪኩ ወይም ወዳጅ የሱ ታሪክ እንደሆነ ያውቃል ወይም አሰምቷል ወይም ነግረዋል አንተ? አዎ ፎርሹ ያውቃል። መልካም እሺ የዚሁላ ባለቤት የሆነችዋስ ልጅ አወቀች ለሷ እንደተዘፈነ ወይም ግጥሙ በሷ ምክንያት እንደተጻፈ? እኔ እንጃ I don't think so እኔ እንጃ አላውቅም። እኔ ግን ልጅቷን አንተ ታውቃታለህ? አዎ አውቃታለሁ። ባናወራም እንደዚህ ተገናኝተን ባናወራ ነው አውቃለሁ። እኔ እንጃ በጣም የሚገርም ታሪክ ነው። ስለዚህ ልጁ እስካሁን ድረስ አልነገራትም? I don't know እኔ እንጃ እርግጠኛ አይደለም ግን አንድ ላይ አይደለም አውቃለሁ። በጣም ደስ የሚል ታሪክ ነው። ይሄኛውንም ሙዚቃ እዚሁ ላይቭ እንደምትጫወትልኝ ተስፋ አደርጋለሁ። በሊሪክስ ቪዲዮ ወይም በግጥም ቪዲዮ ነው ዩቲዩብ ላይ በራስ አካውንት የጫንከውና ቪዲዮስ ለመስራት ሐሳቡ የላችሁም ወይ? በዚሁ አጋጣሚ ደግሞ ቪዲዮ ሲሰሩ እንደው አደራችሁን ባለ ታሪኩን ቢያንስ ብታካትቱት መልካም ነው ብዬ አስባለሁና እስቲ ንገረኝ ስለሱስ። የሆኑ ኦፈሮች መተውልኝ ነበር ግን like 2 ሳምንት 3 ሳምንት ምናምን ነገር ነምበሩ እየጨመረ ሲሄድ ምናምን ነገር ሌላ ሶንጎች ቤተር ሶንጎች ምናምን ነገር አሰማናቸው እነዛ ላይ ደግሞ ሞር ተመቻቸው ይሄኛው ኦሬዲ ሊሪክ ቪዲዮ ነው አሁን 400 ሺህ ምናምን አልፏል ዩቲዩብ ላይ 450 ሺህ 60 ሺህ ምናምን ነገር አልፏል ባል ሳይሆን እንደዛ ነገር ነበር ያን ቪዲዮ ቢሰራም just በቃ ሰው የሆነ ጭንቅላት ውስጥ ስዕሉን ቢሰራው ይሻላል አይደለ? በነገራችን ላይ በዚህ ሐሳብ ላይ የተለያዩ አርቲስቶችን እኔም ሾው ላይ ጋብዣለሁና አንዳንድ ሙዚቃዎች ከወጡ በኋላ ሰዎች የራሳቸውን ምስል ከሰሩ በኋላ ቪዲዮ አምጥተህ ደግሞ መልሰህ ቁጭ ስታረግባቸው ስዕላቸውን ያጠፋባቸዋልና ባንሰራውን መርጣለን ይላሉ ብዙ ጊዜ። ግን በጥሩ ቪዲዮ መሰራት ከተቻለ ቪዲዮ ቢሰራለት መልካም ነው የሚል አስተሳሰብ አለኝ በእኔ በኩልና ሙዚቃውን በጣም አሪፍ ነው። ሙዚቃውንም ሜቢ አንዳንድ ጊዜ ሪሚክስም ይደረጋል ትንሽ ቆየት ካለ በኋላ እንደ አዲስ በሌላ ጣዕም ደግሞ ይሰማል ውጪዎች ላይ የምንመለከተው ነገር ነውና ምናልባት ወይ ሪሚክስም ተደርገው ሙዚቃውም ደግሞ ሪአሬንጅ ተደርገውም ደግሞ በቪዲዮ ክሊፕ ደግሞ ቆንጆ ተደርገው ቢወጣ የተለያዩ ቲቪ ስቴሽኖች ላይ ቢታይ ላንተም መልካም ነው ብዬ አስባለሁ ለፕሮዲውሰሮቹ መልካም ነው ብዬ አስባለሁ ምክንያቱም የተለያዩ ቦታዎች ላይ ለሾው ስትጠራ ቪዲዮ ክሊፕ መኖር መቻሉ ያ መልካም ነው ጉልበት ይሆነዋልና ቪዲዮ ክሊፕን እንደቀላል አትዩት ከዚህም በኋላም ለማለት ፈልጌ ነው በጣም አሪፍ ላርክ ስለመጣ በጣም ደስ ብሎኛል ገና ስለዚህ ሙዚቃ ብዙ እንጫወታለን በቲክቶክ ከ231 ሺህ በላይ ብዙ ሰው ተመልክቶታል በዩቲዩብ ደግሞ ከ478 ሺህ በላይ ሰው አይቶታል እና ይሄ የሚያሳየው ደግሞ በዚህ በአጭር ጊዜ እንደ መጀመሪያ ሙዚቃ እንደመሆኑ መጠን ላንተ ጥሩ ተሰሚነት ነው ብዬ አስባለሁ ይሄን ሙዚቃ ብንገባበዘው ከዚሁ ከስቱዲዮ በጣም ደስ ይለኛል ፍቃድ ከሆነ እንጫወተው በጊታር መልካም ደስ ይለኛል እሺ ናይስ አላወራው የሷን ነገር አላወራው የሷን ነገር አላወራው የሷን ነገር አላወራው የሷን ነገር አላውቅ የምጀምርበት ቢሰማኝን ጥልቅ ስሜት ከወዳጄ ካንቺ ፍቅር እንደመጠንከር እንደመጀመር ታውቂ ሆኖ ድጅሽ መሆኑን ላንቻለኝ ስሜት መቀየሩን ልቤንም ከኔ ወስደሽ ደስታን አስገኘሽ ወይስ ነፃ ስንታወጣ ንገሪኛ አየልቤ ተውተው አፌ እንደሆን ቃላት ያለው የውስጤንም አያወራው አይ ለምንድነው ግን ያልታየሽ አይ ሚሰማኝ እንኳን ባልነግርሽ አይ ለምንድነው ግን ያልታየሽ
አይ ለሰማኝ እንኳን ባልነግርሽ አላወራው 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 የሷን ነገር 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 ተመልሰናል። ዳዊት ፖድካስት ከዳዊት ጋር ቆይታ በትርታ 97.6 ኤፍኤም ላይ እንገኛለን። ዘውትር በዚህ ሰዓት የሚቀርብላችሁ ፕሮግራም ነው። በእርግጠኝነት እንደወደዳችሁ ተስፋ አደርጋለሁ። የሲዝን 2 ሁለተኛው ፕሮግራማችን ነው። ላርክ ወጣቶችን እያበረታታን ነው። በሲዝን 2 መጀመሪያ ላይ አብነት ባላን ጋብዘነው ነበረ። አሁን ደግሞ ሁለተኛ እንግዳችን ደግሞ ላርክ አላወራምን ከዚሁ ስቱዲዮ በቦክስ ጊታር ቆንጆ አድርጎ ተጫውቶልናል። ከሱ ጋር መልካም የሆነ ቆይታ ይኖረናል። ወደ ሙዚቃው ዓለሙ ቅርብ ጊዜ ነው ከተቀላቀልክ አይደል? like 4 ዓመት 4 ዓመት ይሆናል። መልካም። እንዴት ነው ሙዚቃ? በትምህርት ነው ወይስ በልምድ ነው ወይስ ራስህን እያሰለጠንክ ነው ያለኸው? ስለነሱ እንጫወት። ቅድም እንዳልኩ እጽፍ ነበር ምናምን ነገር ብያለሁ። በቃ ጊታር መጫወት ደግሞ ፈለኩ። ጊታር በቃ መስራት አለብኝ ምናምን ነገር አልኩ። ኮርድ ምናምን ነገር ተለማመድኩ። ጊታር ገዛውና ኦኬ። ዝም ብለህ ጊታር ገዛ? ውስጥ ፍላጎት ስላለ? በቃ እንዴት እንደሆነ ባላቅም በቃ ጊታር ልግዛ ምናምን ነገር አልኩ። መልካም። ጊታር ገዛው ምናምን። ከዛ ኮርድ ምናምን ያዝ ጀመርኩ። ከዛ የሆነ ትምህርት ቤት በቃ በጣም ጎበዝ ምናምን ነገር ለመሆን ደግሞ ትምህርት ቤት በቃ ልግባ ምናምን ነገር አልኩ። ስገባ ምናምን ነገር በቃ ኮርድ እና ፊንገር ኤክሰርሳይዝ ይባላልና እሱም በቃ እኔ ኦሬዲ ኮርድ ይዤ ነው የገባሁት በቃ። እና ከቤግነር ደግሞ እንትን ሲልኝ በቃ እየቀለለ መጣ። አይ በቃ ወጣው። ከዛ አይሆን እኔ ያሰብኩት ምናምን እንደዚህ ቀስ እያለ እንደሚለመድ ሳይሆን ቃዩን ቶሎ ነገር ምናምን እንደዛ መስሎኝ ነበር። በቃ ምንም አልተመቸኝም። ወጣው ምናምን ነገር። እሺ እዛ 3 ቀን እንደዛ ብዙ እንትና አልኩ። ሰው ምን ከዩቲዩቦች ላይ ምናምን ቱቶሪያሎች ያያየ? ዩቲዩብ ቱቶሪያል ምናምን ነገር ነበረ። ከዛ በቃ ያው እሱ እስካሁንም የሆነ የሚከብደኝ አይነት ነገር የሆነ ያላወቅኩት ነገር ካለ አሁንም ከዩቲዩብ ነው በቃ ራሴን ነው ያስተማርኩት። መልካም። በጣም ደስ ነው የሚለው። እኔም ብዙ ጊዜ ስለ ሶሻል ሚዲያዎች እኔ ፕሮግራም ላይ አወራለሁና ጊዜው መልካም ነው፣ ጊዜው በጣም ጥሩ ነውና ራስን ማሰልጠን ከተፈለገ ሶሻል ሚዲያ ላይ በጣም ብዙ አይነት ነገሮች አሉ። ሶሻል ሚዲያ ላይ በመታዘነብሉበት አይነት ፊልድ ላይ ሶሻል ሚዲያ ላይ ብትመለከቱ ይጠቅማል። የምታረጉትን ነገር ያግዛችኋል ወይም ግማሽ ስቴፕ ያሻግራችኋል ብዬ በጣም ብዙ ጊዜ ነው የማወራውና አንተ ጋርም እያረክ ያለው ነገር በጣም አሪፍ ነው፣ ሶሻል ሚዲያን መጠቀም። ከዛ በተረፈ ግን መሰረታዊ ትምህርቶችን መውሰድ መልካም ነው ብዬ አስባለሁ። በውጭም በእኛም ሀገርም የተለያዩ ሙዚቀኞች ይማራሉ። ያሬድ ስኩልም አለ፣ ሌላምም አለ። እንደዛ ይማራሉና ውጭም ሀገርም ሄደው የተማሩም አውቃለሁ እና እንደዛ ማረኩ መልካም ነው ብዬ አስባለሁ። ከዛም በተረፈ ደግሞ ጎን ለጎን ደግሞ በምትወደው ሙያ ላይ እየሰራህበት ስትሄድ ያው እድገቱም ይመጣል። በሰራ ቁጥር ደግሞ አለማወቅህን እያወቅህ ስትመጣ ደግሞ እያሻሻልክ እየተለወጥክ ትመጣለህና እሱ ነገር መልካም ነው። የተለያዩ ስቴጆች ላይ ፐርፎርም ታደርጋለህ እና እንደውም ስላንተ አንዳንድ ፋይሎችን እየፈለኩ ያለ ፈንድቃ ላይ ፐርፎርም ስታደርግ አየሁክና እንዴት ነበረ ፈንድቃ የነበረ ጊዜ? ከዛስ ውጪ የተለያዩ ቦታዎች ላይ ፐርፎርም እያረክ ነው ወይ አሁንስ ያለኸው? የፈንድቃ ሞመንት እዛ ላይ አይተከሆነ የሆነ ልጅ ነገር ነኝ አይነት እኔ እንጃ የሆነ ቪዲዮች ምናምን ደርሰው ከስንት ጊዜ በፊት ነበረ? አይ ዶንት ኖ ከ3-4 እንደዛ እንደጀመርኩ አይነት ከ3-4 ዓመት በፊት እንደዛ መሰለኝ፣ እርግጠኛ አይደለም። ከዛ የሆነ እንዳልኩ ገባውና አይነት ነገር ከጊታሩና ነገር በኋላ ለምን አልጮትም ለሰዎች የሰጠዋቸው ምናምን አሪፍ ሲሆኑ ምናምን ነገር ዋቲፍ ራሴ ብዘፍ ነው ምናምን ነገር አልኩ። የዛን ሰዓት የሆነ ራሴም እየተለማመድኩ ምናምን ነገር መጣውና ባይና ፐርፎርም ለምን አላረግም ነገር አልኩ። የሆነ እንደ ድንገት ነው ጓደኞቼ እስቲ ግባ ነው ድንገት ነበረ ግባ ምናምን ነገር አሉኝ።
እዛ ስጮት ምናምን ነገር ሰዎች ምናምን ነገር የሆነ አሪፍ እንትን አገኘ የሆነ ደስ ይል ነበር ምናምን ነገር ሲመቸው ምናምን ነገር አረማ ነው መላኩ ይባላል እሺ ሱናን አረ በቃ እየመጣ ምናምን ነገር እዚህ ወይ እሺ ከዛ 40 ቢሆን ሰኞ ነው መሰለኝ ጃዝ ናይት የነበረው ከዛ እዛ ማቅረብ ጀመርኩ ምናምን ነው በሱ ደግሞ ቲያትር ኤጀንሲ ምናምን ብቻ ሰዎች ጋር ምናምን ነገር ያንን ካዩት በኋላ ኢንቫይት ያደረጉ የተለያየ ቦታ መጫወት ጀመርኩ ከዛ ከሰዎች ጋር ምናምን ኮኔክት ማድረግ ጀመርኩ ምናምን ሶ እኛ ቤት እዚህ አቅርብ ምናምን ስለዚህ ፈንድቃ ነበረ መጀመሪያ ፐርፎርም ያደረግበት ወጣ መሰለኝ ስለ ፕሮፌሽናሊ ምናምን ነገር ከታየ ያጀቡኝ ራሱ በቃ እና ሄኖክ ምናምን ትላልቅ ፕሮፌሽናሊ ከሆነ እሱን ነው እኔ ማስታውሰው አላውቅም ከዛ በፊት አይደለም ቅድም ስትነግረኝ የሙዚቃ መሳሪያዎችን ራስ ነበረ ከዩቲዩብም ከተለያየም ቦታም እየተመለከትክ ፍላጎትም ስላለ እያሳደከው የመጣው ቮካል ላይስ እንዴት ነው በደንብ ፐርፌክሽኑን ያመጣው ስለሱም ደግሞ አጫውተኝ ኦይ ፐርፌክት ባላሉ እንግዲህ ያው እየተሻሻልክሽ መልካም እየተሻሻልክ የመጣህበት በቃ ጊታሬን ስጮት ነው እኔ አሁን የገባኝ ነገር በጣም አሪፍ የምትሆነው ያንን ሶንግ ስትደጋግሙ አይነት ነገር ስህተቶቹ ምናምን እያወቃቸው ነው ሶ የሆነ ያን ነገር ያን ዘፈን መደጋገሙ ምናምን ነገር የሆነ ቆንጆ ያደርገዋል ይመስለኛል ሶ በዛው የሆነ እየተለማመድኩት ምናምን ነገር ብቻ መስፈን ነው ቮካልም ብዙ አይደለም ቮካል ምናምን ኤክሰርሳይዝ ብዙ አላረግም ግን በቃ የሆነ መስፈን ባለብኝ ሰዓት ምናምን ነገር እየዘፈንኩ ምናምን ነገር ሆን ብዬ ደግሞ ከቦርሳ ውስጥ አውጥቼ ጊታሩን አስቀምጠዋለሁ ሁል ጊዜ እንዲይዘው ማለት ነው ቦርሳ ውስጥ ካለ ካየሁት አነሳና የሆነ ጮታለሁ በቃ ቤት ውስጥ ጮትላቸዋለሁ ማለት በቃ ለጓደኞች የሆነ ጋዘሪንግ ሲኖር ምናምን ጮታሉና ከዛ የሆነ እየዳበረና የሆነ ስህተቶቹንም ራሴ እያወቅኩት ምናምን ነገር ይመጣል ፕሮግረስ ነገር ነው የሚመጣው መልካም ስለዚህ ያው አብረን በመትጫወትበት ጊዜ የሐሳብ የልምድ ልውውጦችም ከተለያዩ አርቲስቶች ጋርም ታደርጋለህ ማለት ነው መልካም ከፓፍሎም ጋር አንዳንድ ቪዲዮዎች አየውና ምንድነው ፕሮጀክት ተይዞ ነው አዲስ ስለነሱ ትንሽ ማውራት እንችላለን ኦኬ ፓፍሎም በጊታር ሀበሻንግ ያለ የሚል የሆነ እኔ ዝም ብዬ ነበር የተጫወትኩት ምናምን ነገር ቲክቶክ ላይ ምናምን ነገር ከዛ ደረሰው ምናምን ፓፍሎም ጋር ከዛ አወራን ምናምን ነገር ማውራት ጀመርን ምናምን ሶ የሆነ ኮንሰርት አዘጋጀ ደብረዘይት ከዛ በፊት አንድ ጊዜ ሚት አደረግን ምናምን አወራን ምናምን ትልቅ ነገር እያሰበ ነው እሱ ሶ አወራን ምናምን ደብረዘይት ኮንሰርት ነበረው ሶ አብረን እዛ ስቴጅ ላይ ምናምን ነገር ኦፈር አደረገ ለምን አብረን አንሰራም ከዛ እዛ ምናምን ነገር ታዳጊዎች ያወጣሉ ሶ ምናምን ነገር አለኝ እዛ አቀረበ ምናምን ኮኔክት እየሆነ መጣ ማውራት ጀመረ ምናምን ነገር ፕሮጀክትም አብረን ሰራን ስለዚህ ያልወጡ ስራዎች አሉ ማለት ነው it's like ፎርማሊ ሳይንድ ባልሆነም ቀዳማይ ስር ምናምን ነገር እስከ ተወሰነ ጊዜ የሆነ ሄጄበታለሁ መልካም ደስ ይላል ሶሻል ሚዲያ እንግዲህ ያው እኔም ቅድም እንዳልኩ ብዙ ጊዜ ነው የማወራበትና በጣም ብዙ ጥቅም አለው በጥሩ ተጠቀምንበትና አሁንም ያው ከነዚህ ከተወዳጆች አርቲስቶች ጋር እንግዲህ በመልካሙ መንገድ እያገናኘ ነው ከዚህም በኋላም ደግሞ ጠንከር ብለ ሶሻል ሚዲያ ላይ ባጠፋ መልካም ነው ብዬ አስባለሁ የተለያየ ቦታዎች ላይ ፐርፎርም ታረግ ነበር አሁን ይሄኛውንም እድል ፓፍሎም ከሰጠ በኋላና የነማን ሙዚቃዎች ነበር ፐርፎርም የምታረገው ወይም የነማን ሙዚቃዎች ነበር ፐርፎርም ስታረግ ታዳሚው በጣም የሚወድልህ አስበልጦ ታዳሚ የሚወደው እሱ ሪኩዌስት ያደረገውን ስትጫወት የነሱ ምርጫ የሆነው ነው የነሱ ምርጫ የሆነው ይቀያየራል ዛሬ ላለመደጋገምና የሆነ ቤት የሆነ በሳምንት 2 ልሰራ እችላለሁ እና አንድ አይነት ካስተመር ሊሆኑ ይችላሉ የሚመጡት ሶ የተለያየ ነገር በቻልኩት አቅም የተለያየ ሶንግ ለምሳሌ ማክሰኞና ሐሙስ ከሆነ ማክሰኞ ማቀርበውን ሶንግ ሐሙስ ላለመድገም ነው የሚሄደው
ግን የ80ዎቹ ላይ የሆነ 90ዎቹ ላይ ምናምን የነበሩትን ሶንግ ምናምን ሰው ይመቸዋል። ትልልቅ ሰዎች ናቸው አብዛኞቹ የሆነ ወጣት አይደለም የሆነ ፋን ቤዝ የነበረው ቤቶች ላይ ምናምን አይተ ከሆነ ራት ምናምን ሊበሉ የሚመጡ ሰዎች ትልልቆቹ ናቸው። ሶ የነሱ ምርጫ ይሆናል ብዬ የማስበው 80ዎቹ ላይ የነበሩት 90ዎቹ ላይ የሚያውቁትን ሶንግ ነው። ሶ እነሱን ስጮት ደስ ይላቸው ነበር። ላርክ ነው አብሮን ያለው። እንግዲህ ላርክ ሚውዚክ ብላችሁ ዩቲዩብ ላይ ብትገቡ አላወራው የተሰኘው የመጀመሪያ ነጠላ ዜማውን ታገኙታላችሁ። በደንብ አጣጥሙለት፣ ሰብስክራይብ አድርጉለት። አዲስ እየመጣ ያለ የሙዚቃ ተጫዋች ነው። ከዛ በተረፈ ደግሞ ቲክቶክ ላይም አለ። ላርክ ሚውዚክ ብላችሁ ብትገቡ ታገኙታላችሁ። ሁሉም ሶሻል ሚዲያ ላይ ላርክ ሚውዚክ ብላችሁ ብትገቡ ታገኙታላችሁ። ሀሳብ አስተያየታችሁን እዛ ላይ አድርሱለት። ዛሬ ደግሞ የኛ እንግዳ ስለሆነ በጣም ደስ ብሎናል። እንግዲህ ፐርፎርም ከምታረጋቸው ሙዚቃዎች ውስጥ እንግዲህ አንዱን ሙዚቃ ደስ ያለ ሙዚቃ ጀባ ብትለን ደስ ይለናል። አለቅህ እያለኝ የያዘኛ ባዜ ያመላልሰኛል በሯ ሁል ጊዜ ምክንያት ፈጥሬ ላይሽ እመጣለሁ ካላየሁሽማ ባሳብ ማለቄ ነው። ስትወጣ ስትገባ አሻግሬ ያየው ካወራችኝ ሁሉ ባይኔ የተያየው አልገባታለ እንጂ መውደድ ያልታያት በሷ መጎዳቴ ማን ሄዶ ይንገራት። አወደሷት እንጂ ጀግናም ይወደሳል። እሷም እኔን ገላ ስሟ ባገር ገኗል። ጦርና ጋሻው መች ከጇ ይለያል። ለሰው አይታይም ለእኔ ግን ይታያል። በጣም አሪፍ አጫወት ራሱ በጣም ደስ ነው የሚለው። በራስ ቃና በራስ ስታይል ነው የምትጫወተው እና የድምጽህም ሁኔታ በጣም ደስ ይላል። ለስለስ ያለ ረጋ ያለ ሞር እንደውም ላርክ ሲባል እኔ እንደውም ከዚህ በኋላ አኮስቲክ በደንብ የሚሄድበት ይመስለኛል። እኔ መገደብም አልፈልግም፣ ግን ሞር አኮስቲክ ጥሩ ስሰማው ጥሩ ነገር አለ አኮስቲክ ላይ እና እዛ ላይ ደግሞ በደንብ ሞር ብሰራ አሪፍ ነው ብዬ አስባለሁ። አሁን ላይ ይህን ፕሮግራም የሚከታተሉ ፐርፎርመንስ ታደርግ ማየት የሚፈልጉ የት እየተጫወትክ ነው ያለው? ለጊዜው አሁን አላወራው ከወጣ በኋላ ትንሽ ሆልድ ማድረግ ፈልገን አውርተን ነበር ከፕሮዲሰሮች ጋር ምናምን። ሶ ዚስ ዴይስ ለ2 ወር ምናምን ለ3 ወር አካባቢ ብሬክ ወስደናል። ቲያሞ የሚባል ቤት ነው ካሳንቺስ ቲያሞ የሚባል ቤት ያገኙኛል ትንሽ ከ2 ወር ከ3 ወር ምናምን ነገር በኋላ ከዛ በኋላ ትጫወታለህ? እንመለሳለን። ኮንትራት አለን እዛ ያልጨረስ ነው። ሶ እዛ በዋናነት ቅዳሜን ሐሙስና ቅዳሜን ያገኙኛል። መልካም። አንተ ፐርፎርም ካረካቸው ሙዚቃዎች ውስጥ ወይም ቲክቶክ ላይ የአርቲስቶችን ሙዚቃ በራስ መንገድ ከተጫወትካቸው ውስጥ ትክክለኛ አርቲስቱ ወዶት አስተያየት ይሰጣል ወይ ደወለል ወይ ኮሜንት ያደረገልሃል? ኦልሞስት ሁሉም አድርገውልኝ። መልካም። የተወሰኑትን ጥቀስልኝ። የወግዳይትን ዘፈን ተጮቾ የእሱ መሰለኝ የመጀመሪያ ለፋሚሊዎች ሼር ማድረግ ፈልጋለሁ ምናምን ነገር አለ እንደዛ። መልካም፣ በጣም ደስ ይላል። ጥሩ ምላሽ ነው። ቪዲዮን ላኩለት ምናምን ፔጁ ላይ አለ አሁን። እሱ አለ ናቲም እንደዛ አድርጎታል። ናቲማን ቴክስት አድርጎልሃል? ይመች ምናምን። በጣም አሪፍ። ናቲማን ያው በጣም ቀና ሰው ነው። የራሱም ስቱዲዮ አለው። የኔም እንግዳ እንደሚሆን ቃል ገብቶልኛል። እንግዲህ ወደ አዲስ አበባ በሚመጣ ጊዜ ቆንጆ ቆይታ እናደርጋለን ብዬ አስባለሁ። እንግዲህ መልካሞቹን ነገሮች ከዚህም በኋላ እንደምሰራ ተስፋ አድርጋለሁ እና ከነሱ ጋርም እንግዲህ በሆነ ስራም እንደምትገናኝ ተስፋ አድርጋለሁ። ይሄን ነገርን ቲክቶክ ላይ የምታረጋቸውን ሙዚቃዎች አታቋርጣቸው። የራስህንም
መስራት እንደገና ደግሞ ለሌሎችንም መስራትን አታቋርጦ ለማለት እወዳለሁ። ኔክስት ላይ ምን ታስባል ታዲያ ላርክ? በምን አይነት ሙዚቃዎች ልትመጣ አስባል? ወይስ እንደ ፕሮጀክት ምን አይነት ነገሮች አስባል? ኦይ ቨርስታይል የሆኑ ነገሮችን ይዤ ለመምጣት እሞክራለሁ። ጎበዝ ፕሮዲሰር ጓደኛ ነው ያለኝ። ዩ ኖ የባህላዊ ኢንስትሩመንቶችን ከዘመኔ ጋር ምናምን ነገር በጣም እንትን ብሎ ዩ ኖ አሁን ወጣት አይደለ በጣም ብዙ የሚበዛው እና እኛም ደግሞ ስሜታችን እንደዛ ነው። ሶ ሁለቱን ያቀላቀለ አይነት ነገር ከዛ በኋላ ዩ ኖ ፕላስ ላርክ አለ ዩ ኖ ከዛ ያን ነገር ማውጣት እንደነሱ አይነት ብዙ አይነት ጀነሮች ዩ ኖ ሮክ፣ ሬጌ፣ ዳንሳል ኮላቦሬሽኖች አሉ። በቃ ጸዴ ሰዎች ጋር ኮላቦሬት አድርገናል። አኩስቲክ ቨርዥን አለ አዲስ እኛ ሀገር ደግሞ ያልተሞከሩ ውጭ ሀገር ምናምን ነገር በደንብ የሰማናቸው ምናምን እንደነሱ አይነት ሶንጎች አስበናል። ሶ ሜቢ ዊዝ አን ኤፒ ወይ አልበም ከሁለቱ ግማሽ አልበም ወይም ሙሉ አልበም ስለዚህ ባለቀ ጊዜ ወደ አድማጮች ታደርሳለህ ማለት ነው። ግን አሁን እየሰራው ያለ ወይስ ተሰርቶ ቁጭ ያለ ያልወጡ ስራዎች አሉ ወይ ብቻህን የሰራው ወይም ከሌላ ሰዎች ጋር የሰራቸው ስራዎች አሉ ተሰርቶ ያለቁ? አሉ የራሳችንም አለን የጨረስነው። በጊዜው ምናምን አላሳበብም ግን ዩ ኖ ድጋሚ ዛሬ ስሰማው እኔ ሙዚቃ አለምድም ነው ዛሬ ሰምቼው ምናምን ከዛ ነገ ደግሞ ድጋሚ ስሰማው የሆነ አይነት ነገር ስህተት ማለት እንደ ስህተት ሳይሆን ላይክ የሆነ ሙዚቃ በባህሪው አንተ ብቻ ሳትሆን ብዙ አርቲስቶች ጥሩ ስሜት እስከሚሰጣቸው ድረስ በደንብ ያጣጣሙትና ነው ለአድማጭ የሚያወጡት። ምክንያቱም ራሱ አርቲስቱ አጣጥሞት ካላወጣ በአድማጩም ተቀባይነት አያገኘውም። ራሴ ያልወደድከውን ነገር ለሰው አይሰጥማ። እንደዛ ስለሆነ እኔ ከዚህ በፊት የጋበዝኳቸው አርቲስቶች ብዙ ጊዜ ሙዚቃችሁን ስንት ጊዜ ተሰሙታላችሁ ከሰራችሁት በኋላ ስላቸው ሳምፕል ላይ ሆኖ ቁጥር የለውም የምንሰማበት ጊዜ፣ ማስተርም ተደርጎ ቁጥር የለውም የምንሰማበት ጊዜ፣ ግን ሞር ግን ሳምፕሉ ላይ ነው በደንብ ሰምተን በደንብ ማስተካከል ያለብንና ውሳኔዎችን የምንወስነው። እንደዛ አይነት ነገር ምን ላይ ሰጥቶኛልና ልክ ነህ ለፈልጌ ነው ሰማቸውና ዩ ኖ እነዛን እኔ ያሰብኩትን ሐሳብ ከተሸከመልኝ በደንብ ዴሊቨር እንዳደረኩ ፊል ካደረኩት በቃ ይሄ ሶንግ አሪፍ ነው እንጂ ዩ ኖ ተለቆም ምንም እኮ የሆነ ሁሌ አሪፍ ነገር ማለታችን አይቀርም። ግን በቃ አሁን እጃችን ላይ የሆኑ ስራዎች አሉ ኮላቦሬሽኖች እኔ በራሴ ፕሮጀክት ላይ ያሉ ሳይሆን በሌላ ሰው ፕሮጀክት ላይ ማለት ነው። አሁን ስሟቸውን ማለት ነገር በጣም ጸዴ አሁን ላይ በቃ ጥሩ እየሰሩ ያሉ ማለት ነው። አሁን ላይ በቃ ዩ ኖ ቶፕ 5 ምናምን ነገር ካለ ቶፕ 10 ካለ መልካም ጉድ ላክ እንላለን። በዚሁ አጋጣሚ እንግዲህ ላርክ ስለመጣ ከልብ አመሰግናለሁ። አላወራውን አቀናባሪውን ስለ ግጥሙ እና እንደገና ደግሞ ሶስቱ ናቸው የተጫወታችሁትና ሁለቱን በደንብ ብታስተዋውቀን ጠቅለል እንድናረገው ብዬ ነውና ስለዚህ ስለ ግጥምና ዜማው ፕሮዲዩስ ስላደረገው አብራው ስለተጫወቱት እንዳለ ጠቅለል አድርገህ ንገረኝ። እሺ ሶ ፕሮዲዩሰሪ የኔ ፕሮዲዩሰር ናሆም ይባላል ናሂቤት በሶሻል ሚዲያ። ሶ ፊቸር ደግሞ ያደረገው ዳራፕ ፓርት ያለው ክስተት ይባላል። ላይሪክ ምናምን ነገር እንዳልኩ ጻፍኩት ምናምን ነገር ከመኪና ውስጥ ካለው በኋላ ያለውንም አይነት ነገር ሰራውት። ከዛ ከክስተት ጋር ነው ተደዋወለን በዚህ ሶንግ ላይ ምናምን ነገር። ስለዚህ እሱም የራሱን ፓርት አንተም የራስህን ፓርት ነው የጻፋችሁት ማለት ነው። መልካም። ከዛ አወራን ያሰማኝ ነገር ተመቸኝ። ሶ ለምን ስቱዲዮ መጣ ተቀዳ ምናምን ነገር ነው። የጓደኛ የዚህ ታሪክ ባለቤት በትሩ ስቶሪ ላይ የተሰራ ሙዚቃ ስለሆነ ብዬ ነው። ምን ያህል አመት ሆነው ከነገረ ወይ ምን ያህል ጊዜ ሆነው? ኦኬ እንጃ 8 አመት 8-9 ከዛ በኋላ ነው የሰራው የሙዚቃ 7-8 አመት ብሎኛ። በጣም ነው የሚገርመው። የ6 ሃይ ስኩል የነበርኩበትን ኤጅ እያየሁ 28 ላይ ምናምን ነገር ነበርኩ። ሶ ስንት አመት ነው ማለት ነው?
በጣም ሎንግ ታይም ነው እና ከዛ በኋላ ነው አንተ ሐሳቡን በድንገት በመጣ በቅጽበታዊ መኪና ውስጥ ከወዳጆች ጋር ሆነ የተጫወትከው በጣም ነው የሚገርመው ያ ሃይ ስኩል የነበርኩት እዛ ኤጅ ላይ አይደለው ሶ ያን የነበሩት ሐሳቦች ያን የነበሩት ኢሞሽኖች አሉ በእርግጠኝነት እንደውም ይሄ አላወራው ወደ ሙቪም የሚቀየር አይነት ትሩ ስቶሪ ነው ብዬ አስባለሁ አንተ ወደ ሙዚቃ ቀይረሃል ቪዲዮ ክሊፑን በጣም እንደው ከዚህም በኋላም ቢሰራለት እንደው በጣም በጥሩ ሁኔታ እንደሚሰራ ተስፋ አደርጋለሁና በዚሁ አጋጣሚ እንደው እነዚህ ትሩ ስቶሪ በጣም ብዙ አሉና እንደው በዚሁ አጋጣሚ ፊልም የሚሰሩ አካላቶችም ይሄን ፕሮግራም የሚከታተሉት ከሆነ እንደው ቢያስቡበት ብዬ አስባለሁ ምክንያቱም ብዙ የነገረ አለ በጣም ብዙ የነገረ ነገሮችም ስላሉ ላርክን ቢያገኙትና ቢያወሩት እንግዲህ ቆንጆ ሙቪ ይወጣዋል ብዬ አስባለሁ ሶ ላርክ ስለነበረን ጊዜ ከልብን የማመሰግነው ላርክ ሚውዚክ የተሰኘውን የዩቲዩብ ቻናሉን ገብታችሁ ሰብስክራይብ አድርጋችሁ ያበረታታችሁት ከዚህም በኋላ የሚለቃቸውን ሙዚቃዎች በራሱ ቻናል ስለሆነ ዩቲዩብ ላይ ሰብስክራይብ አድርጉለት አብራችሁት አግዙት ስላለው ቲክቶክ ላይም ላርክ ሚውዚክ አለ እዛ ላይም ገብታችሁ አበረታቱ ትላለው የምታስተላልፈው ወይም ለወዳጆች የምትለው ነገር ካለ በዚሁ አጋጣሚ ሁሉም እኔ ዙሪያ ላይ ሁሉም ሰፖርቲቭ ነው ያለው እና እኔ ዙሪያ ላይ በቃ ሙዚቃ ላይ ምናምን ነገር ላገዙኝ ሁሉ አመሰግናለሁ ያ ስፔሻሊ ደግሞ ቤተሰቦቼን አመሰግናለሁ መልካም እኔም እንግዲህ ወደ ኔሾ የጋበዝኩ ምንድነው ወጣቶችን ማበረታታት አለብን ያው የወጣት ሾው እስከሆነ ድረስ የተሻለ ነገር ይዘው እንዲመጡም ጭምር ከዛም በተረፈ ደግሞ እንደ አደራም ጭምር ነው ገብቷል አንድ ሾው ላይ ሄደ ኢንተርቪው ስትደረግ ህልሞችን የምትናገረው መሆን የምትፈልገውን ነገር ነው የምታወራው ስለዚህ አደራም ጭምር ነው ገብቷል እዚህ ጋር የተናገርከውን ነገር ሳታሳካ ብትቀር ከራስ ጋር ግብ አይነት ነገር ነው የሚመጣውና ኢንተርቪዎችም አሪፍ ናቸው ብዬ አስባለሁ እኔ በራሴ ምክንያቱም አላማን እቅድህን በትንሹም ብትሆን ብታወራ ያንን ነገር ለማሳካት ብዙ ድጋፎችን ያደርግልሃል ብዬ አስባለሁ ላርክ ስለመጣ ከልብ አመሰግናለሁ ይህንን ፕሮግራም ከነምስሉ ዳዊት ፖድካስት ብላችሁ ዩቲዩብ ላይ ታገኙታላችሁ ገብታችሁ ሰብስክራይብ አድርጉ ፌስቡክ ላይም አለ ዳዊት ፖድካስት ቴሌግራም ላይም ዳዊት ፖድካስት አለ ገብታችሁ ሰብስክራይብ በማድረግ ይህንንም ሌሎቹንም ፕሮግራም ያመለጣችሁንም ቼክ ማድረግ ትችላላችሁ ስለነበረን ቆይታ ከልብ አመሰግናለሁ ቆንጆ ልጅ አይቼ የደስ ያላት ምንም አይወጣላት አይነ ግቡ ናት ይገርማሉ በቷ የጸባይዋን እንጃ ይገርማሉ በቷ የጸባይዋን እንጃ አፈዘዘችኝ አይቼ እንዳላየው ለመሆን ብጥርም አልቻልኩም አይኖቼ ያማትራሉ ወደ እርሷ ምንጉርነሽ አንቺዬ ምንጉርነሽ ቆንጂዬ ይገርማሉ በቷ የጸባይዋን እንጃ ይገርማሉ በቷ የጸባይዋን እንጃ አይታለች ሴትነቷ ኩይዟት ነው እንጂ እርሷም ትፈልጋለች አልኩኝና ሳታመልጠኝ ልተዋወቃት ጥጋብዬ ባወራት አንደበቷ ማር ነው ፈዝዤ ቀረው የማወራውን አላውቅም ከንፈሯንም እያየው ፈዝዤ እኔ ቀረው ትሳቅ ያምርባታል እሷስ ትሳቅ